ሄደችና ዳዊት አቤት ርቦሃል፣ አጥተሃል፣ የማይገባን ተናግረዋል፣ ተቀብተህ ግን አሁን በመከራ ውስጥ ነህ ግን አለችው ዛሬ ተናደህ እጅህን እንዳታበላሸው፣ ዛሬ ተናደህ ነገ ዙፋን የሚቀመጣውን ያንተን ስም አታበላሸው፣ ነገ ዙፋን ስለሚጠብቅህ ዛሬ እለፈው አለችው። ነገ አለ፣ ነገ አለ። ያውልህ ዛሬ ከሰው እጅ እየበላ ሊሆን ይችላል፣ ዛሬ አጥተህ ሊሆን ይችላል፣ ዛሬ የሰው ፊት እየገረፈሽ ሊሆን ይችላል፣ ዛሬ በመከራ ውስጥ ያለፍክ ሊሆን ይችላል። ነገ ግን አላችሁ። ጮኹና ነገ አለኝ በሉ። ነገ ያለው ሰው ወደ ደም አይሄድም። ነገ ያለ ሰው ወደ ግድያ አይሄድም። ነገ ያለ ሰው ወንድሙን ለመግደል አይሮጥም። ነገ ያለ ሰው ያው አርቆ ያስብና ከደም ይቆጠባል። ዛሬ ስራ በማጣት ዛሬ በመከራ ዛሬ በተለያየ በህመም በሰቀቀን ውስጥ ለምታልፉ ለእናንተ አንድ ነገር ነግራችኋለሁ። ነገ ይጠብቃችኋል። እንደ ተናደድክ አትጨርስም፣ እንዳቀረቀርክ አትጨርስም። ነገ ዙፋን ይጠብቃል። ነገ አለ በፊት ላይ እግዚአብሔር የነገራችሁ ነገር በፊታችሁ አለ። ነገ አላችሁ። ሲጮና ነገ አለ ይበል። ነገ አላችሁ። ፈገግ በልበት። ነገ አለ። ነገ ይጠብቅሻል። እንትና በዚህም በዛም ብሎ እጁን አብኳክቶ ይሳካልት ይችላል። እንትን አምታቶ ሊያሳካልት ይችላል። እሱ ግን ነገ ስለሌለው ነው። አንቺ ነገ አለሽ። አንተ ነገ አለ። እጅህን በንጽህና አጠብቀው። እግዚአብሔር ድንገት ይመጣል። አሜን። ያው እግዚአብሔር አንተን ቁጭ ያደርጋል። ከተማው ላይ ትቀመጣል። ያው ነገ ያለ አለችው። ዛሬ ጥሻ ውስጥ ነህ። ዛሬ መኖሪያ የለም። ዛሬ ማረፊያ የለም። ነገ ግን አለ ክብሮን ያንተ ነው። ነገ ዙፋን ይጠብቃል አለች። የዳዊት ከተማ ተባለለት።